ወንዶች የተፈቀረችው የቤት ሰራተኛ አደይ በባለፈው ክፍል ላይ እህቷ ታማ ወደ እሷ ስራ ቦታ እንድታርፍና ሕክምና እንድታገኝላት ፈልጋ ፍቃድ ከአሰሪዋ ፈልጋ ነበርና አሰሪዋ ክፍለ ሀገር ስለነበረች ለሷ ደውላ አማክራት እሷም ደስ ብሏት እንድታመጣ ፈቅዳላት ነበረ። ፍቃድ ከአሰሪዋ ብቻ አልነበረም የፈለገችው ቤት ያሉትንም እህትና ወንድም ማማከርና ፍቃድ ከነሱ ማግኘት ፈልጋ ለባርኮቴ ስትነግረው ባርኮቴን በደስታ ደስ ብሎት ነበር የፈቀደላት። እታለም ከፈቀደች እናቴ ከፈቀደች የኔ ችግር የለም፣ እኔ ለምን ፍቃድ እጠይቃለሁ? አቅሜ ቢችል የፈለኩት ነገር ባደረኩልሽ ደስ ባለኝ። እኔ ስራ ስላለብኝና ቢዚ ስለመሆን ዴቭ እንዲከተልሽ አደርጋለሁ ብሎ ነግሯት ነበር። አደራውን ወደ ዴቭ አስተላልፎ ነበረ። በሌላ በኩል ደግሞ ከባርኮቴ ሌላ እህቱንም ፍቃድ ለመጠየቅ ፈልጋ እህቱ ስትጠየቅ እሷ ደስ አላላትም ነበር። በባለፈው ቪዲዮ ላይ ሁለቱም አፍቅረዋታል። ዴቭ ፍቅሩን ገልጾ ነግሯታል። ባርኮቴ ግን ፍቅሩን ለመግለጽ እየወደዳት እያፈቀራት ፈርቶ ነበረ። በዛሬው ቪዲዮ ላይ ይሳ የባርኮቴ ፍቅሩን ገለጸላት ወይ? የዴቭስ ምላሽ አገኘ ወይ? ምክንያቱም ዴቭ ፍቅሩን ገልጾላታል። እሷ ደግሞ ከጎን እያስፈራራቻት ፍቅር ስላለች እሺ ለማለት ግራ ገብቷት ነበረ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዘት ተረፍረፍ ይባል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮውን ላይክ እና ሼር እያደረጋችሁ ቪዲዮውን እስከ ፍጻሜው እንድትከታተሉት በአክብሮት እጠይቃለሁ። በአሰሪዋ ልጅ የምትሰቃየው የቤት ሰራተኛ አደይ በዛሬው ቪዲዮ ላይ እንግዲህ ፍቅር ምንድነው ያቺ ረባሿ ላይ እህቷን ስላመጣቻት ከታማሚ ጋር መኖር አልፈልግም እህትሽን አስወጪ ብላ ነው እያለቻት። ሕክምናዋን ትጨርስ እንጂ ትሄዳለች፣ እትዬንም አማክራታለሁ፣ አይደለም እህቴ ብቻ እኔም ሄዳለሁ በማለት ስትናገር አትፎክሪብኝ እታለምን እያልሽ አትለፍልፊብኝ፣ ያለበለዚያ ግን እመኒያት እኔ ከበሽተኛ ጋር መኖር አልፈልግም በማለት ስትላት እኔን እንደፈለግሽ መናገር ትቻለሽ፣ በህቴ ከመጣሽ ግን አልለቅሽም በማለት ታንቃታለች። ያችን ነገረኛዋ ልጅ አነቅሽኝ እኔን በማለት በጥፊ ትመታታለች ሰራተኛዋን። እህቷ ስትመታ ታይና በጣም ትደነግጣለች። ያቺ የታመመችው ታማሚዋ እንግዳ የመጣችው እህቴ በማለት በጣም ትደነግጥና ወደ እሷ ስትሄድ አደይ ታቅፋትና አይዞሽ እኔ ነኝ እኮ የመተኋት በማለት ስትላት መታችሽ እኮ ብላ ነው እያለቻት እኔ ነኝ የመተኋት አይዞሽ ብላ እሷን ለማረጋጋት ወደ ክላሷ ይዛ ትገባለች። እህቴ አንድ ነገር ልንገርሽ፣ እዚህ ቤት ውስጥ ምንም ነገር ቢፈጠር አይተሽ እንዳላየ ሁኝልኝ አደራሽን፣ አብሶ ከፍቅር ከምትባለው ልጅ ብላ እህቷን ታስጠነቅቃታለች፣ የታመመችው ልጅ። በሌላ በኩል ደግሞ ዴቭም ወደ ሳሎን ሲሄድ ባርኮቴ እየተብሰለሰለ ነበር በሰራተኛዋ ፍቅር። እንዴት ነው ሰላም ነው ብሎ ወደ አጠገቡ ሲቀመጥ ምን እያሰብክ ነበር ተክዘሃል ብሎ ሲለው አይ ወደዚህ የማስበው ነገር አሳስቦኝ ነው በማለት ይነግረዋል ማለት ነው። እኔ የምለው ትቆያላችሁ እንዴ ብሎ ለዴቭ ይነግረዋል። አዎ እንከርማለን፣ አደይንስ እንዴት አድርጌ ነው ጥያት የምሄደው? የእሷን ነገር እንዴት አድርጌ ነው በማለት ይነግራል። ምን አልክ ብሎ ባርኮት ይነግረዋል። አይ ወደዚህ ነው እንከርማለን፣ እንቆያለን፣ እናንተ ጥሩ ሰዎች ናችሁ፣ ተመችታችሁናል፣ እንዲሁም ደግሞ በቃ የአደይስ በጣም ጥሩ ልጅ ናት በማለት ስለ አደይ መልካምነት እያወራለት ነበርና የባርኮቴ ፊት እዚህ ጋር ትንሽ ቀየር አለ። ምክንያቱም እሱም የሚወዳት ልጅ ነበረችና አዎ እንደ ሰራተኛ አይደለችም ብሎ ይናገራል። ይገርመሃል በከተማው የሚሞሉ ሴቶች እንደ አደይ የሚሆን የለም በማለት እያሞጋገሰ አሁንም ዴቭ ለባርኮት ይነግረዋል። ቆይማ ብሎ ይናገርና እኔ የምልህ
ፍቅረኛህስ ለምንድን ነው ደህና ናት ወይ ለምንድን ነው የማታስተዋውቀኝ ብሎ ለባርኮቴ ሲነግረው ባርኮቴ እዚህ ጋር ቅር እያለው ምንም የሚመለሰለት ነገር የለምና ጥሎት ይወጣል። ቆይ አንድ ጊዜ መጣሁ ብሎ ውጭ ላይ ባርኮት ይወጣና ምንድን ነው እያለው የገዛ ጓደኛዬን ይዛ ነው እኔን እንደዚህ እያደረገችኝ። አሁን ላይ እኔ ሴትን አልቀርብም ብዬ በወሰንኩበት ሰዓት ከአደይ ፍቅር ይይዞኛልና ከሷ ሌላ እኔም መኖር አልችልም፣ ማንም ከኔ ሌላ ሊወስዳት አይችልም እያለ እያሰበ እየተከዘ ነበር። ዛሬ የመጣው ይመጣል እንጂ ፍቅሬን እገልጽላታለሁኝ እየወደድኳት እያለ እየተብሰለሰለ ነበረ። ሌላው ምንድን ነው እየተደረገው? ወደ ኪችን ትገባና ያች ሞጥሟጣዋ ልጅ ዴቭ ያድነኛል ብለሽ ዝተሽ ነበሩ በማለት ስትላት ይቅርታ እንደዛ ስላደረግኩሽ በማለት ትናገራለች። ምክንያቱም ልታንቃት ስትል ነበርና በጥፊ እየመታቻት። ቀበጧ ሊዲያ ደግሞ ያሳየውሽን ቪዲዮ ምግብ ሰራሽ ወይ በማለት ስትላት አልሰራሁም ስትላት አንቺ በቃ የምትወጂው ያን ሊጥ የሚል ምግብሽን ነው ለማቅረብ የምታስቢው ወይንም የምታቀርቢን ብላ ትነግራታለች። ፍቅር ቁጭ ብላ ለእንትና መልካም ነገር አልመለሰችለትም ለዴቭ። ምክንያቱም ዴቭን ስለምትወደውና ከዚች ከነኚህ ከማይረቡ ሰዎች ጋር ራቅ አላልኩም ወይ የሚለውን ነገር እየነገረችው ነበር። እሱም ወደ ታች እየወረደ አደይም ወደ እህቷ ክላስ ልትገባ ስትል ጥሩ ነገር ፊታቸው ላይ አልታየምና ምን ሆነህ ነው? ጥሩ ነገር አላየሁም። አስቀይመህ ነው ወይ ፍቅር? በእኔ ነገር ነው አይደለ ብላ ስትነግረው በጭራሽ አይደለም እያለ ሲናገር ያቺ ጦልጧሊት ከደረጁ ላይ ወርዳ ሲያወሩ ታያቸዋለች። እሱም ወደ ታች ወደ የሚሄድበት ይሄዳል። አደይም ወደ ክላስ ትገባለች ማለት ነው። ቆይማ ምንድን ነው ከሱ ጋር ቆመሽ የምታወሪው በማለት ስትላት አይ ምግብ ላቅርብልህ ብዬ ነው እያልኩት ብላ ትመልስላታለች። እሷ ግን ጦልጧል የሆነች ልጅ ፍቅር ተብዬ ማለት ነው እየተከታተለች ነው። ፍቅር በፍቅር እንጂ ፍቅር በልመና የማይሆን ነገር ነው። ልፊ ብሏት ነው የምትለፋው ማለት ነው። ባርኮቴም እንግዲህ ፍቅሩን ለመግለጽ ያው ወስኗል አስቧል ለማለት ነው። ቡና ተፈልቶ ነበር። ፍቃድ ወደ ሆስፒታል ልሄድ ነው ፍቀጂልኝ ስትላት በጭራሽ ሆስፒታል አትሄዱም ብላ ከልክላት ነበረ። ቡና እያፈላች ሊዲያም እግሯን ዘርግታ አቀማመጧን ብዙም ባያምርም መጣ ወንድምየው ዴቭ መጣና የታምሽተህ ነው በማለት እህቱ ትጠይቀዋለች። ወደዚህ ለምን አትናገረም በማለት ትነግሯለች። አትጨቅጭቁኝ በማለት ደክሞኛል ብሎ ይናገራል። ቡና አምሮ የነበረ ቡና በአማረኝ ሰዓት ነው አደይ ያዘጋጀሽው ብሎ ታዲያ ደክሞኛል ብለህ የለም እንዴ ለምን አታርፍም ስትለው ፍቅር ወደ ሶፋው ላይ ሄዶ ቁጭ ይላል። ሰራተኛዋ ምንድን ነው እያለችው ስሚኝማ ፍቅር ዛሬ ቼካፕ አለብን እህቴን ይዣት ልሄድ ፍቀጅልኝ በማለት ስትላት እንዴ ምንድን ነው ገንዘብ ነው ችግሮች ነው ወይ ብሎ ዴቭ ይናገራል። አይደለም ፍቃድ ፈልጌ ነው በማለት ስትላት ቅድም እዛ ነግሬሽ የለም እንዴ አሁን ሰው ፊት ለምንድን ነው የምትጠይቅኝ በማለት ትነግራታለች። ግን እዛ የተናገረችው አትሄጅም ብላ ነው ያለችው። ከልክለሻት ነው እንዴ ለምንድን ነው የከለከልሻት ብሎ በጣም ኮስትር ብሎ ተናገረ ዴቭ። እትዬዋ እግርሽን አውርጆ በማለት ለእህቱ ይነግራታል። እህቱም ትሰበሰባለች ማለት ነው። ወደ ሆስፒታል ሊሄዱ እሱም ሊከተል ነበርና የት ልትሄድ ነው ስትለው ሆስፒታል ሊሄድ ነው በማለት ይናገራል። እኔም አብሬህ እሄዳለሁ በማለት ስትናገር ለእኛ ተጨማሪ ሰው አንፈልግም ሸክም አንፈልግም ብሎ ለፍቅር መለሰላት። ይልቁንስ አንቺ ከኛ ጋር ከምትሄጂ ቤቱን ደመቅ አድርገው ቡና አፍልተሽ ጠብቂን ብሎ ይላታል። ሆስፒታል ይሄዳሉ። ሆስፒታል እንደሄዱ ከሆስፒታል መልስ ደግሞ ምግብ ግብዣ ጋብዟቸው ነበር ዴቭ። ቀርቶባቸው በጣም ጨንቋት ነበር ፍቅር። እህቱ ስትመጣ አሁን ከሄዱ ስንት ሰዓት ሆናቸው? ይኸው አልተመለሱም። አንቺ
ወንድምሽ እኮ አልመጣም፣ ምን ሆኖ ነው? ከነኛ ከንከፎች ጋር ሄዶ በማለት ስትል ቆይ አንቺ ምን አስጨነቀሽ? እኔ እንኳን እህቱ አልተጨነቁም በማለት ትናገራለች። ከዛ ከመጣ በኋላ ለምንድን ነው እንደዚህ የቆየው ምናምን እያለች እየጨቀጨቀችው ነበርና ፍቅር በጣም እንደዛ ስትለው ጥሩ ምላሽ አልመለሰላትም። አደይም ደግሞ ተቆጣችሁ ሆይ በእኔ ምክንያት በማለት ተናግራ ነበረ። በሌላ በኩል ደግሞ ምንድን ነበረ ባርኮቴ ዛሬ ፍቅሬን እገልጽላታለሁ ባለው መሰረት ያሰበው አንድ ነገር አለ። ያም ያሰበላት ነገር በጣም ደስ የሚል ነው። ሙሉ ልብስሽን ልበሽና ልብስ ቀይሪና የማሳይሽ ቦታና ደስ የሚል የምነግርሽም ነገር አለ ብሎ ነግሯት ነበረ። ወደ ውጭ መውጣት አለብን ሲላት አስቤዛ ከሆነ የሳምንት ከፍቅር ጋር ገዝተናል ስትለው እሱን አይደለም ሌላ ነገር ነው ብሎ ይላታል። በቃሉ ተስማማለች እሷ። ሌላው ደግሞ የበቀደም ለታ ውጭ ልንዝናና እንደወጣን ያስተዋወቀኝ ልጅ ነው በማለት ለፍቅር ነይ ደውሎልኝ ላግኝሽ እያለኝ ነው ስትላት ማለት ነው። መቼም ትንሽ ላልፋውና እንገናኛለን አሁን ግን አልፈልግም ስትል እሺ የወደድሽው ያፈቀድሽው እንዲሁም ደግሞ ሀብታም ነው ያልሽው የተመኘሽን ሰው አገኘሽ ማለት ነው፣ አሁን የልብሽ ተሳካልሽ ማለት ነው ብላ ፍቅር ስትነግራት አይ እንደዚህማ አይሆንም፣ ምክንያቱም ትንሽ ላልፈው፣ ይህ ላንቺ ነው የሚሆነው፣ ለኔ ያንሰኛል፣ ላንቺ ደግሞ ይበዛብሻል በማለት ስትነግራት እንዴት ነው ላንቺ ያነሰ ለኔ የሚበዛው በማለት ትነግራታለች። በሌላ በኩል ደግሞ ቪዲዮ ላሳይሽ ከዩቱብ ላይ ያወረድኩትን ብላ ስትላት እና አንቺ ምን አለብሽ እዚህ ቤት ያላችሁ ተጠራቅማችሁ ሁላችሁም እያለች አመናጭቃ ትቆጣታለች። እመቴን ሊዲያን ማለት ነው። ይቺ ችግኝ የሆነች ልጅ ብላ ደግሞ ምን ሆና ነው እንደዚህ የሚያደርጋት ብላ ትናገራለች። ሰው በገዛ ቤቱ እንዴት ሰላም ያጣል እያለች እየተቆናደፈች ነበር ፍቅር። ምክንያቱም አንደኛ ታማኝ መዋለች፣ ሁለተኛ ሰራተኛዋለች፣ ሶስተኛ ያፈቀረችው ልጅ እምቢ ብሏታል። የሆነ ጭንቅ ብሏታል፣ ቀውሳለች ማለት ነው። ሌላ ደግሞ ሰራተኛዋ ክችን ምግብ እየሰራች በሽተኛዋ እህቷ ዳግመኛ ትሄድና ዛሬም እቀጠሯለን ሆስፒታል ስትላት አውቃለሁ ምግቤን ልስራና ወይንም ትንሽ ስራለችኝ ስራዬን ልጨርስና እንሄዳለን ብላ ትላታለች። በዛ ወደ ክላሴ ልሄድ ስትላት ቆይ ልደግፍሽ በማለት ስትላት እኔ ማንም ደግፎኝም አልመጣሁም ራሴን ችዬ ነው የመጣሁት፣ ራሴን ችዬ ነው የምሄደው እህቴ ብላ ትላታለች ማለት ነው። ክላሷ እንደገባች እንትና ምግብ ገዝቶ አንጥቶላት ነበርና የምትፈልገውን ነገር ጠይቋት አልፈልግም ስትለው እምቢ ብትኝም በራሴ ምርጫ አመጣልሻለሁ ብሎ ነግሯት ነበረ። ክላሷ ሲያጎርሳት አይታ ነበረ ሰራተኛዋ። ስለዚህ እንዴት ነው አንቺ በሰው እጅ ልትጎርሺ የቻልሽው በእጅሽ አትበይም ወይ የሚለውን ነገር አይታ ነበርና ከዛ አስጠንቅቋትም ነግሯት ነበር። ምክንያቱ ምንድን ነበር ያስጠነቅቃት የምትፈልጊው ነገር ካለ እንድትነግሪኝ በማለት ስትነገር ሲነግራት ሁለተኛ ወደ ክላሴ እንዳትገባ ብላ ቆንደፍደፍደፍደፍ ብላ ተናገረች። ምን ነው እንደዚህ አልሽው ለምንድን ነው በማለት ለእህቷ ስትነግራት ነው የሆነ ቁጣሽ ተቆጣሽ ብላ የተናገረችው። አይ የቤት አመልሽን እዚህ እንዳታሳይ ብላ ለእህቷ ትነግራታለች። ምንድን ነው የቤት አመል ስትላት አይ በቃ የኮስተር የምትውል ነገር ብላ ለእህቷ ትነግራታለች። ስለ ቤቱ እንግዲህ አንዳንድ ነገር ያለውን ነገር ነው እየነገረቻት ያለችው። ባርኮትም እንግዲህ ውጭ ላይ ይዞ ሄዶ ፍቅሩን ሊገልጽላት እያሰበ ነው። አደይም ሽር ብትን ብላ ልብስ ለብሳ እስከምትመጣ እሱ ለማየት እንዴት እንደጓጓ። በሌላ በኩል ደግሞ ሳሚ የሚባል አዲስ ልጅ ተቀላቅሏል። እሱም ከመጣሁ ጀምሬ አዲስ አበባን አላየዋትም፣ ዞር ዞር አላልኩም፣ ወጥቼም አላውቅም ብሎ ተናግሯል። ኪንጎ ደግሞ አግኝቷት ነበርና ምንድን ነበር እያለው እኔስ እንደስተዛሬው ልለማመጥሽና ላናግርሽ ፈልጌ አይደለም፣ በውሳኔ እንድትስማሚና
እንድታስቢበት የመጨረሻ ሀሳቤ ነው። እኔ ዱርዬ ሰው ነኝ ብሎ ይነግራታል። አንተ ስራ ፈትነህ፣ እኔ እኮ ሰራተኛ ነኝ፣ ስራ ቦቴ እየመጣህ አትረብሸኝ በማለት ትነግሯል። ይህ ንግግርሽ ነው እኔን እልህ ውስጥ የሚያስገባኝ ብሎ ጥሏት ይሄዳል። እሷ ትሄዳለች ማለት ነው። ሌላው ደግሞ ምግብ እየጋበዛቸው ዴቭ ወደ ቤት ለመሄድ በጣም ቸኩላለች። አደይ ለምንድን ነው የቸኮልሽ በማለት ሲናገር እነሱ እኮ ብቻቸውን ናቸው ወደ ቤት እንሄደ በማለት ስትነግረው ከግብዣ በኋላ ወደ ቤት ይሄዳሉ ማለት ነው። ባርኮቴ ደግሞ በደስታ አደይን ሊጋብዛት ውጭ ላይ ይዟት ሄዳን እየጋበዛት ቃስ እያለ እሷን እያደነቀ እወድሻለሁ እያለ ቃስ እያለ የገለጸላት። ምክንያቱም ፈርቷል። በጣም ነው እየፈራውና እኔም እኮ እወድሃለሁ ወንድሜ ብላ እሷን ፈገግ ስትል አይደለም እኔም አፈቅርሻለሁ ብሎ ሳይጨርሰው ማን እንደመጣባቸው ድንግጥ ብሎ አየ። አብሶ አደይ ማለት ነው። እንግዲህ ይህን ጥያቄውን አደይ ትቀበለው ይሆን? የዴቭን አልተቀበለችውም። የዴቭስ በማስፈራራት ነው፣ ከጎን ፍቅር እያስፈራራቻት ነው። የባርኮቴሳ መጨረሻስ የማን ነው የምትሆነው? ይህንን ደግሞ በቀጣይ ቪዲዮ የምናየው ይሆናል። ቤተሰብ ሰላም ቆዩልኝ። ደህና ሁኑ። ባይ ባይ።